ሲመጣ መች ነካብኝ ታቦቴ መች ነካብኝ እኔ ራሴን የሰጠሁለት ብዬ ከደብር ደብር እንከራተትለት የነበረ ጫማ አውልቄ በእግሬ የሄድኩለት ታቦት መች ነካብኝ? አልነካብኝ። እሱም ቢነካብኝ ኖሮ አልሰማውም ነበር። ቀጥታ ግን ራሱ ሲያብራራልኝ ሌሎቹ ገቡኝ። ስለዚህ በየሚዲያ ወጣችሁ አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ቁስ ነው እያላችሁ አትስደቡ። በዚህ አታድኗቸው። እልህ ውስጥ ከቷቸው ይሆናል እንጂ አታድኑ። ኢየሱስ የሰጣችሁን ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጫሌ ብለህ መናገር የለብህም። ዋናውን ለመናገር ግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይሄን የተንተራሰው ጣዖቶቻቸው ላይ የተጻፈውን ጽሑፍ ነቆት። የኔ አምላክ ወደ እኔ ሲመጣ መች ነካብኝ ታቦቴ። ኦኬ፣ የመጀመሪያው ቪዲዮ ይሄ ነው። የኔ አምላክ ወደ እኔ ሲመጣ ታቦቴን አልነካብኝም ነው የሚለው። ኦኬ፣ ሶ ታቦቴ እያለ የሚጠራው እንግዲህ የኦርቶዶክስን ታቦት ነው። ሶ የኦርቶዶክስን ታቦት ወይም ደግሞ ኦርቶዶክስ ታቦት ብላ የምትጠራውን ነገር አትንኩ የሚል ነው መልእክቱ። እና ስታዩት ጤናማ ንግግር ነው የሚመስለው። እኔ ግን በእግዚአብሔር መንፈስና በእግዚአብሔር ቃል ስፈትሸው ጤና የጎደለው ንግግር ነው። ስም መጥራት ነው እንጂ ያቃተው በቃ በግልጽ ነው፣ በግልጽ ኦኬ። ጳውሎስ ያገለገለው በዚህ መንገድ አይደለም። ጳውሎስ መንደርደሪያ ያደረገው ይሄ በሐዋርያት ሥራ ምዕራፍ 17 ላይ ያለውን ሐሳብ ይዞ ለማይታወቅ አምላክ የሚለውን ተንተርሶ አሁን ዛሬ የምነግራችሁ ግን ሁሉን የፈጠረ አምላክ አለ ብሎ የተናገረበትን መንገድ እንደ ትክክለኛና ብቸኛ የወንጌል አገልግሎት መስመር አድርጎ ነው የቆጠረው። ይህ አንዱ ሜተድ ሊሆን ይችላል። ነገር ግን ኦርቶዶክስ ታቦት የምትለውን ዘኔ ካልተስማማና ታቦት ነው ብሎ ካላሰበ በስተቀር እስካሁን ድረስ መድረክ ላይ ቆሞ ታቦቴ እያለ ሊጠራ አይችልም። ታቦቴ እኔ እኮ ለዛ ነው አሁን ይቅርታ አድርጉልኝ እኔ እየሳኩ ስለምናገር ዘበነን ሲሸኘው ዘነበ ይምጣብኝ። ውይ በጌታ በኢየሱስ ዘበነ ስርዓት ሲይዝና እንደው ጥጉን ሲይዝ ዘነበ ደግሞ በታቦት ጉዳይ ቆመጥ። እንዴት ነው ዘኔ እንደዚህ ብለህ የምትነ ታቦትህ ነው ወይ ደግሞ ያንተስ የግል ታቦት ነበረ ወይ ነው እንጠይቅ። አቡነ ዘኔ የሚባል ታቦት ነበር ወይ ብለን ልንጠይቅ ነው። አሁን ይኸው ከዘበነ ወደ ዘነበ መጥቻለሁ ማለት ነው። ታቦት ነው ወይ ሲጀመር እንዲህ ብለህ ነው የምታምነው? እንዲህ ብለህ ነው የምታስበው? ወይስ ለሚሰሙ ሰዎች ፖለቲክስ ነው? ምን አይነት አቀራረብ ነው ይሄ? ለሚሰሙ ሰዎች ታቦቴ ብለህ ስትናገር ኦዲየንስ መሰብሰቢያ ሪሊጂየስ ፖለቲክስ ነው? ምንድን ነው ዓላማው? የዚህ ንግግር ዓላማ ለኛ ከሆነ ይሄ ንግግር በግልጽ እየተናገርን ላለ ነው። ለኛ ከሆነ ቁስ ነው እያልን እየተናገርን ላለ ነው። ለኛ ከሆነ በግልጽ ለኛ መድረስ አለበት መልእክቱ። መድረክ ላይ ከመናገር ይልቅ ለኛ ለኔና እኔን ለመሰል ለሆኑ ሰዎች እንደዛ ከሆነ እንስማማለን። በውስጥ ተነጋግሮ መፍታት ይቻላል። እንዴት ነው? ቆይ ነገሩ አልገባኝም። እኔ ታቦቴን አልነካብኝም ያልከው ኢየሱስ የሌለ ታቦት ነው ብሎ ሲጀመር ላንተ ሊገልጥልህ አይችልም። I want to tell you the truth። ኢየሱስ ላንተ መጥቶ ታቦቴ የምትለውን ነገር ሊያብራራልህ አይደለም ይገለጥልህ አይደለም። ራሱን ይገልጥልሃል፣ ኮተቱን ያስጥልሃል። ደግሞ ስለ ታቦት ማውራት የሚችለው ዳሶ ተሸክሞ መቅደስ ውስጥ ገብቶ የኦርቶዶክስን አስተምሮና ስርዓት አውቆ የሚያገለግል ወይም ሲያገለግል የኖረና ጌታ ይበራለት ሰው ስለ ታቦት ቢናገር ያምርበታል። አንተ አሁን እኔ ምስክርነትን ሰምቻለሁ። ይሄንን ስናገር ቀጥታ በሚዲያ ከቀረቡ ንግግሮች መካከል ሰንበት ትምህርት ቤት ውስጥ ከበሮ በመምታት መዝሙር በመዘመር ከወጣቶች ጋር እንዳገለገልክ ተናገርክ እንጂ በክህነት አገልግሎት አላለፍክም። ዲያቆን አይደለ፣ ቄስ አይደለ። ዲያቆንም ቄስም ካልሆንክ ታቦቴ ብለህ ራሱ ለመጥራት አይቻልም። በኦርቶዶክስ ስርዓት ውስጥ ያደጉ ሰዎች ስለሚያውቁ ይሄንን የምናገረውን ነገር
በጣም ነውር ነው። በጣም ነውር ነው። ስለዚህ ሌላኛው ታቦቴ ብለህ ከዛ ጨሌ ደግሞ አንስታል። ጨሌን አትቃወሙ።